ልጠይቅ። እሺ ጠይቅ ጎይድ። እሺ አንተ አብ ፈቃድ አለው የወልድና የመንፈስ ቅዱስ ያልሆነ ወልድም ፈቃድ አለው የአብና የመንፈስ ቅዱስ ያልሆነ እያልክ ትገልጻለህ ትላለህና አብ ፈቃድ አለው የወልድ ያልሆነ ብለህ ጠቅሳለህ እንትን ብለሃል። እዚህ መጨረሻ ላይ ደግሞ ምንድነው ያልተለያየ ብለህ ማለት አንድ ፈቃድ ብለህ ደግሞ የምትደመድምበት እንትን አለ። ሶ እንዴት ነው አብ የራሱ ፈቃድ አለው የወልድ ያልሆነ ፈቃድ ካለው ከወልድ የተለየ ፈቃድ አለው ማለት ነው አይደለም አብ? እሺ ጥያቄን አቅርብልኝና መልስልሃለሁ። ያ ስለዚህ ይሄ የወልድ ያልሆነ የአብ ፈቃድ ምንድን ነው የሚለውን ነገር አስረዳኝ። እንዴትስ ነው ይሄ የአብ የራሱ ፈቃድ አለው የወልድ ያልሆነ ፈቃድ ያለው አብ እንዴት ነው አንድ ፈቃድ መጨረሻ ላይ አንድ ፈቃድ ሊሆን የሚችለው የሚለውን ነገር በዝርዝር ብታስረዳኝ ደስ ይለኛል። እሺ አመሰግናለሁ። ኦኬ እንደዚህ አሁን እኔ ቅድም ላልኩት ነገር ዋንስ አገኝ የምለው ለአንተም ለሌላ ጊዜ ማለት ነው። አሁን እኔ የሆነ ነገር ከተናገርኩኝ የሆነ ትምህርት ካስተማርኩኝ ኦኬ ትክክል አይደለም ያ ትምህርት ብለህ የምታምን ከሆነ እኔ አክሰስ የምደረግ ሰው ነኝ። 24/7 ሶሻል ሚዲያ ላይ ያለው ሰው ነኝ። ጥያቄ ጠይቁኝ የምል ሰው ነኝ። ሰው ሀሳቡን እንደፈለገ እንዲገልጽ ፍቃድ የምሰጥ ሰው ነኝ። ባስተማርኩት ትምህርት ደግሞ ተቃራኒ ሀሳብ ካለ ዲቤት የሚጠራኝ ሰው ብዬ ዲቤት የምጠራ ሰው ነኝ። ሰው ፊት ለፊት ማግኘት ማውራት ይቻላል። ኮሜንት ላይም አይደለም እኔ በሌለውበትም አይደለም እንደዛ አይደለም። ልክ አሁን እንደምታደርገው ገብተህ ኤፍሬም እንደዚህ ያልከው ይህን ያስተማርከው ትምህርት ትክክል አይደለም፣ ከመጽሐፍ ቅዱስ አንጻር ትክክል አይደለም፣ ይህንን እንደዚህ ያልከውን ማስረጃ አምጣ፣ እንደዚህ ያልከው ላይ አልስማማም። ቆንጆ ነው እንደዛ ማድረግ ማለት ነው፣ እንደሱ ዲስከስ ማድረግ። ግን እንዳልኩት አሁን ለአንተ ብቻ አይደለም የምናገረው፣ ሌሎቹንም በቃ ትክክል አይደለም ኤፍሬም ካሉ ኑና ሞግቱኝ፣ እሺ ዲቤት ጥሩኝ፣ እሺ ቤት ከፍቱና ጥሩኝ ብዬ በተደጋጋሚ ጥሪ ያደርጋለሁ እና በእኔ ፊት እንሞጋገት ብያለሁ። ለመዋሸት እንዲመች እኔ በሌለውበት እየተዋሸ ያላልኩትን አለ እየተባለ የማላምነውን ያምናል እየተባለ ነው የሚወራው ማለት ነው። ይሄ ትክክል መብታቸው ነው። እኔ ይገባኛል ሞቲቫቸው፣ ግን ኦኬ እንደዚህ ሲታረጉ ግን አሁን እኛ በተለይ እናንተ ኦርቶዶክስ ነኝ ኦኬ ወንጌል አማኝ ማሊያ ስለሆነ እንትን የምትሉት ግራ የምታጋባቸው ሰዎች አሉ። እኔ ራሴን ዲፌንድ ማድረግ የሚያዝናናኝ ሰው ስለሆንኩ ሀሳቦቼን አልተውም ዝም ብዬ ማለት ነው። በተደጋጋሚ ስለማድረግ አጠራዋለሁ። ኦኬ ችግር የለውም። በተደጋጋሚ አጌን ኤንድ አጌን ስለማብራራ ሀሳቤን ማለት ነው። ሚስ ሪፕሬዘንት ልታደርጉን አትችሉ። እሱ የሚያዝናናኝ ሰው ስለሆንኩ ማለት ነው። ግን አትሊስት በዚህ ጉዳይ ላይ አንዳንድ ስራ ያላቸው ሰዎች በዚህ ጉዳይ እንዲጠመዱ ይሆናል፣ ሌሎች ጉዳዮችን ማንሳት ሲገባቸው ማለት ነው። እሱ ነው ትክክል ያልሆነው። እሺ የተለየ የአብ ያልሆነ የወልድ ያልሆነ የመንፈስ ቅዱስ የምትለዋለ። ኦኬ አሁን ይሄ የኔ ግማሽ ትምህርት ነው። አሁን ግማሽ ስቴትመንት ነው። አሁን ቃል በቃል ያልኩትን ልንገርህ። ይህንን ንግግር የምናገረው ከአክሊል ጋር ስወያይ ደይዋን የመጀመሪያዋ ቀን የነበረችው ውይይት ላይ ነች። የአብ ያልሆነ ፍቃድ አለ ወይ? አዎ። የወልድ ያልሆነ ፍቃድ አለ ወይ? የወልድ ያልሆነ የአብ ወይም የአብ ያልሆነ የወልድ ፍቃድ አለ ወይ? አዎ። እዚህ ጋር ነው ያቆምኩት? አይደለም ያቆምኩት። ቀጥሎ ምን እለዋለሁ? ይሄ ማለት ግን አብ የሚፈቅደውን ነው ወልድ የሚፈቅደው፣ ወልድ የሚፈቅደውን ነው መንፈስ ቅዱስ የሚፈቅደው። ስለዚህ የተለያየ አይደለም ብዬ ይህን ስቴትመንት ነው ቀጥሎ ማቆመው ማለት ነው። አሁን ስናገር ትምህርቱን አትቁረጡት። አሁን ለመሰለ እኔ አሁን አንድ የሆነ ስል እዚህ ጋር አንድ የሆነ ያልተለያየ እንደዚህ ብዬ ስናገር አሁን የምናገር ነው የሚመስለው። ሰው ምን እያረኩ ይመስለዋል መሰለ እንትን እያረኩ ይመስለዋል። አሁን የዛኔ ዝም ብዬ የአፎ ለምታ ገጥሞኝ ምናምን አሁን ደግሞ አዲስ ነገር ጨምሬ ለማሻሻል እየሞከርኩኝ ነው የሚመስለው ለሚሰማው ሰው። አይደለም። እኔ ቀን አንድ ያልኩትን ነው አሁን ምደግመው ማለት ነው። ከ3 ዓመት በኋላ ምደግመው ቃል በቃል እሱን ነው። አሁን ያልከውን ብየዋለው ስለው ግን አረፍተ ነገሩን አልጨረስከውም አንተ። አሁን እኔ እዚህ ሲጨርሰው አረፍተ ነገሩን እዛው ቪዲዮ ላይ ያለው ማለት ከትላንት ወዲያም ፓስተር አሌክስ ቤት እና አዳም ከፍተውት እየሰማ ነው ነበረ። አሁን አዲስ ነገር የጨመርኩ ይመስላል ሰው። አይደለም። እዛው ላይ ያን ስቴትመንት ተናግሬ የአብ ያልሆነ የወልድ ያልሆነ የአብ ፍቃድ አለ ብዬ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደው መንፈስ ቅዱስ ነው የሚፈቅደው፣ ስለዚህ የተለያየ አይደለም ብዬ እዛው ጋር እናገራለሁ።
ስቴትመንት ይሄ ነው። ኤፍሬም 3 ፍቃድ ያምናል። አላምንም ብዬ አላውቅም፣ ተናግሬ አስተምሬ አላውቅም። ትላንት ነው ከትላንት ወዲያ የለጠፍኩት ቪዲዮ አለ አይደል? ከልደተቃ ጋር ስናወራ የዛሬ 2 ዓመት አካባቢ ኦኬ 3 ፍቃድ ታምናለህ ወይ? 3 ፍቃድ የአንተ እምነት ነው ወይ? እኔ አላምንም፣ 3 ፍቃድ አላምንም አልኩት። የአንተ እምነት ካልሆነ እኔ ማምነው 3 አንድ የሆነ ያልተለያየ ፍቃድ ነው ማምነው። 3 ያልሆነ ያልተለያየ ፍቃድ ምን ማለት ነው ይለኛል ልደተቃ ልዛው ጋር ቅድም አሁን ደስዬ የከፈትከው ማለት ነው። 3 ያልሆነ ያልተለያየ ፍቃድ ማለት አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድና የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው ማለት ነው ብዬ መልስለታለሁ። ካዲያ ፍቃድ ይከፈላል ይለኛል። አይከፈልም። ፍቃድ እንዴት ይከፈላል? እኔ እንደዛ ብያለሁ። ኧረ እባክህ ተው ስለው ካዲያ እንደዛ ከሆነ ከኛም አንድ ፍቃድ የምንለው እሱን ነው እያለ ይናገራል። ለተቃልዛው ላይ ማለት ነው ምለውን ሙሉውን ስቴትመንት ተናግሮ ነው የኔን ትምህርት ትክክል አይደለም ማለት የሚቻለው። ሙሉውን ተናግሮ አሁን አንተ ያነሳው ለዛ ነው። አሁን አንተ ስትናገር የአብ ያልሆነ የወልድ የወልድ ያልሆነ የአብ አለ ብላ ትክክል ነው። እንደዛ ብያለሁ። እንደሱ ብቻ ግን ሳይሆን ያልኩት ስቴትመንቱ ሙሉ የሚሆነው ቀጥሎ የተናገርኩትንም ነገር ቀጥሎ ማለት አክሊል ካወራ በኋላ አይደለም። ስቴትመንቱን ሳልቆራረጥ እሱ መሀል ሳይገባብኝ የተናገርኩትን ነው ቃል በቃል የተናገርኩት ማለት ነው። ቪዲዮ ካለህም ትከፍተህ ልታሰማቸው ትችላለህ። እሺ ላስረዳ። እሱን ለምሳሌ ማለት ሰማው እኮ ሰማውና ማለት እኔ እንድትነግረኝ የፈለኩት ክሊርሊ አሁን ይሄ እንትን ለማለት አይደለም። ውሸት ነው። አሁን ከሰማው ቪዲዮን ውሸት ነው አሁን የተናገርኩት። ኖ እኔ ውሸት ነው ምናምን ነገር አላልኩም እኮ እኔ አሁንም እኮ አንተ ከተናገርኩ ውጪ የተናገርኩት ነገር የለም አይደል? አንተ ቆረጥከው እንጂ ውሸት አይደለም የተናገርከው። አይ ኖ ምንም አልቆረጥኩም። ተናገርኩኝ እኮ መጨረሻ ላይ አንድ ፍቃድ ብለህ ትዘጋዋለህ አልኩ። እሺ ተናግሬያለሁ እኮ ይሄንን ብዬ ተናግሬያለሁ እኮ። አንድ ፍቃድ ብለህ ትዘጋዋለህ። ነገር ግን ስትነሳ የአብ ፈቃድ አለው የወልድ ያልሆነ የወልድ ያልሆነው ፈቃድ ምንድን ነው? እኔ ጥያቄ ይሄ የወልድ ያልሆነው ፈቃድ ምንድን ነው? እሱን አስረዳ። እሺ እሱን ላስረዳ። አሁን የወልድ ያልሆነ ያልኩበት ምክንያት እሺ እንደዚህ ይላል ዮሐንስ ወንጌል 6 ላይ ዮሐንስ ወንጌል 6 ላይ ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ማን ነው ይህንን የሚለው? ኢየሱስ ክርስቶስ ነው። ስግው ቃል ኢየሱስ ክርስቶስ ምን አለ? ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ፈቃዴን ለማድረግ አይደለም ሲል የማንን ፍቃድ እያለ ነው? የራሱን ፍቃድ። የራሱን ያብን እያለ ነው? አይደለም። ፈቃዴን ማድረግ አይደለም እንጂ የራሱን ፍቃድ። የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ ሲል ደግሞ የአብን ፍቃድ እያለ ነው። አሁን ከአብ የተለየ የወልድ ከወልድ የተለየ የአብ ያልኩት ይህንን ስቴትመንት ነው። አየህ እዚህ ጋር አሁን የእኔ ፍቃድ የሚለው አለ፣ የላከኝ ፍቃድ የሚለው ደግሞ አለ። እዚህ ጋር የእኔ ፍቃድ አንድ፣ የላከኝ ፍቃድ አንድ። አሁን ብዙዎቹን ስጠይቃቸው እዚህ ጋር ምን ብለው ይመልሳሉ መሰለ? ኦኬ ፈቃዴን ለማድረግ አይደለም እንጂ የሚለው አሁን ፈቃድ የሚለው የማንን ነው ስል አሁን ድቤት ነበረኝ ከ3 ቀን በፊት ድቤት እንኳን አደ ውይይት በለው እሱ አሁን ከሰማ ጥያቄ ስጠይቀው ልጁን አሁን ሄረሲ ነው ምናምን ትክክል አይደለም ኤፍሬም ምናምን ሲል የነበረ ሰው ነው። ይህን ጥያቄ ጠይቄው ነበረ። ፈቃዴን ለማድረግ አይደለም እንጂ ብሎ አለ። ፈቃዴን ያለው የማንን ነው ስለው የአብ ነው አለ። አሁን ይሄ ኢየሱስ አብ ነው የሚል ትምህርት ነው። አየህ ዋንስ ፔንቴኮስታል ነው። የአብ አይደለም። ፈቃዴን የሚለው የራሱን ነው፣ የአብ አይደለም። የአባቴ ፈቃድ የሚለው ደግሞ የአባቱን ፈቃድ ነው። አሁን ከአብ የተለየ የወልድ ከወልድ የተለየ የአብ ምለው ይሄንን ነው። እዚህ ጋር የአብ ፍቃድ የአብ ነው፣ የወልድ ደግሞ የወልድ ነው። የወልድ የአብ አይደለም፣ የአብ የወልድ አይደለም። እዚህ ክፍል ላይ ግልጽ ነው በጣም። አሁን የአብ ያልሆነ የወልድ ያልሆነ ምለው ይህንን ነው። እንደዚህ ብለህ ደግሞ ካልክ እንደዚህ ብለህ ክፍት ብትተው ደግሞ ራሱ ስተት ይሆናል። ለምን ስተት ይሆናል መሰለ? ሰው ምን ያስባል? ሰው የወልድ ያልሆነ የአብ የአብ ያልሆነ የወልድ ስትል ሁለት የተለያዩ ፍቃዶች እንዳሉ ኦኬ፣ ሁለት የተለያዩ ፍቃዶች እንዳሉ አብም በራሱ ከወልድ የተለየ የሚፈቅድ ወልድም በራሱ ከአብ የተለየ የሚፈቅድ ሁለት የተለያዩ ፍቃዶች እንደዛ እንዳሉ እንዲያስብ ያደርጋል ሰው። ስለዚህ ማሰሪያ ያስፈልጋል ሁልጊዜ። ማሰሪያዊ ምንድን ነው? እዚህ ጋር ይሄ የአብና የወልድ ፍቃድ አንድና ያልተለያየ ነው። አንድና ያልተለያየ ምን ማለት ነው? አንድና ያልተለያየ ማለት ነው አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን አብ ይፈቅዳል ማለት ነው። ኦኬ ያልተለያየ የሚል ማሰሪያ ያስፈልጋል ምለው ለዛ ነው። ስለዚህ ከአብ የተለየ ወልድ ከወልድ የተለየ አብ የገለጽኩት
እዚህ ጋር አብና ወልድን በተጠየቁበት ወቅት የአብ የአባቴና የእኔ የሚለው ፍቃድ አለ። ያ ማለት የአብ ፍቃድ እዚህ ክፍል ላይ አሁን ለምሳሌ ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ ይላል። ፈቃዴን የሚለው የማን ፍቃድ ነው? የራሱን የወልድ አንድ በልልኝ። የአባቴን ፍቃድ የሚለውስ የማንን ነው? የአባቱን ሁለት በልልኝ። አየህ እዚህ ጋር አንድ ፍቃድ ነው ያለው። ውሸት ዋንስ ፔንቴኮስታል ነው ይሄ። ኢየሱስ አብ ነው፣ አብ ኢየሱስ ነው የሚል ትምህርት ነው እሱ። ሁለት ፍቃድ ነው ያለው ያንተና የኔ የሚል። ስለዚህ እነዚህ ሁለት ፈቃድ በላይ የገለጽካቸው ማለት ነው የሚለያዩበት ጊዜ አለ። የሚለያዩበት ማለት የአባቴም የራሴን ፈቃድ ሳይሆን የአባቴን ፈቃድ ልፈጽም መጣው ሲል የራሱንና የአባቱን ፈቃድ እዚህ ጋር ጠቅሷል አይደለም? ሜንሽን አድርጓል እዚህ ጋር ማለት ነው። ሶ የአባቱና የእርሱ ፈቃድ አንተ ስትገልጸው የአባቱ ፈቃድ የአባቱ ፈቃድ ነው። የኔ ፈቃድ ሲል ደግሞ የራሱ የወልድ ብቻ የወልድ የሆነ የአብ ያልሆነ ፈቃድ ነው። ሶ እነዚህ ፈቃዶች ይለያያሉ ወይ ነው? እነዚህ ፈቃድ አሁን እዚህ ጋር የተጠቀሱ ይለያያሉ። ኦኬ ይለያያሉ ስትል እያልክ ያለው የአብ ፍቃድ የአብ ነው፣ የወልድ ፍቃድ የወልድ ነው እያልክ ከሆነ እዚህ ጋር በዛ ሴንስ ከሆነ ይለያያሉ የምትለው ትክክል ነው። ይለያያሉ። የአብ የአብ ነው፣ የወልድ የወልድ ነው እንጂ የአብ የወልድ የወልድ የአብ አይደለም። እዚህ ላይ ያንተና የኔ የሚል ፍቃድ አለ። ስለዚህ አለበለዚያ ሁለቱን አካላት አንድ ማድረግ ነው ጨፍልቆ። የአብ የሚለው የአብ ነው፣ የወልድ የሚለው ያል ነው። አይለያዩም፣ አንድ ነው ግን ይባላል እዚህ ጋር። አሁን እነዚህን ሁለቱም ፍቃዶች የማይለያዩ አንድ ፍቃድ ነው ላለው ሳስረው የማይለያዩ አንድ አሁን እኮ እዚህ ጋር የአባቱ ፈቃድ ምንድን ነው? የአባቴን ፈቃድ ላደርግ መጣው ሲል የአባቱ ፈቃድ ምንድን ነው? ኦኬ አሁን የአባቱ ፍቃድ በምን ጉዳይ? አሁን የአባቱ ፍቃድ ስፔሲፊክ ማድረግ አለ። ለምሳሌ በሞቱ ጉዳይ ከሆነ እዛ ጋር ሲገልጽ ኢየሱስ ክርስቶስ የአባቴን ፈቃድ ላደርግ መጣው ሲል ይህ የአባቱ ፈቃድ ምንድን ነው? እንዲያደርግ ወደዚህ ምድር የላከው የአባቱ ፈቃድ ምንድን ነው? የኔም ፈቃድ አይደለም፣ የኔም ፈቃድ ላደርግ አልመጣሁም ሲል ኢየሱስ ክርስቶስ ፈቃድ ምንድን ነው? ኦኬ የአባቱ ፍቃድ ምንድን ነው? ስፔሲፊክ አድርገህ ለምሳሌ በድነት ጉዳይ ከሆነ ኢየሱስ የመጣው የሰው ልጆችን ከውድቀት ለማንሳት ነው አይደለ? ከጨለማ ወደሚደነቀው ብርሃን፣ ከሞት ወደ ህይወት ሊጠራ ነው የመጣው። ኦኬ ሶ ይሄ ፍቃድ የአባቱ ፍቃድ ነው። ኦኬ የአባቱ ፍቃድ ነው፣ የእሱም ፍቃድ ነው፣ የመንፈስ ቅዱስም ፍቃድ ነው። ኦኬ ኢየሱስ በማ ፍቃድ መጣ ወደ ምድር ብልህ በማ ፍቃድ ነው የምትለኝ? በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ ነው የመጣው። ኦኬ ከዚህ ይህን ጥቅስ ላንብብልህ። ቆይ ይህን ጥቅስ ላንብብልህ። አሁን እዚህ ጋር ነው ችግር ውስጥ ምንለያየው እኔ እናንተ። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ አለ ኢየሱስ። አሁን እዚህ ጋር በዚህ ክፍል መሰረት የማንን ፍቃድ ለማድረግ ነው ከሰማይ የወረደው ኢየሱስ? የአባቱን ፈቃድ። ትክክል። ቃል በቃል ይናገራል። የራሴን ፍቃድ አይደለም የአባቴን ፍቃድ ለማድረግ ወርጃለሁ ይላል። ስለዚህ የአባቱን ፈቃድ ብሎ ሲጠቅስ የአባቱ ፈቃድ ከሱ ፈቃድ የተለየ ነው እያለ ግን አይደለም። እሱ የተለየ አይሆንም። ይኸውልህ የተለየ አይሆንም። ምክንያቱም አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን ነው መንፈስ ቅዱስ የሚፈቅደው። ለምሳሌ ልበልህና አንድ ምሳሌ ልስጥ። ከዚህ የተለየውን ፈቃድ ነው እንድታሳየኝ የፈለኩት አሁን እኮ የተለየውን አብ ፈቅዶ ወልድ የማይፈቅድበትን ማለት ነው። የተለየ የሚለው አብ ፈቅዶ ወልድ የማይፈቅድበትን የተለየውን ፈቃድ አብ ፈቅዶ ወልድ የማይፈቅደው የለም። እንደዛ ብዬ አላውቅም። እንደውም የምለው አንተ ያነሳው ቪዲዮ ላይ ራሱ ምለው አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል ነው ምለው። አብ ፈቅዶ ወልድ የማይፈቅደው፣ ወልድ ፈቅዶ መንፈስ ቅዱስ የማይፈቅደው የለም። እንደዛማ ሶስት የተለያየ አማልክት ነው። ሶስት የተለያየ ስለዚህ የአብ የሆነ የወልድ ያልሆነ ፈቃድ የለም ማለት ነው። ይሄንን በአራት የአብ የሆነ የወልድ ያልሆነ የምትለው በምን ሴንስ? ይኸውልህ አሁን እኮ እዚህ ጋር አንተ ራስህ እኮ መለስክ እኮ አይደለም እንዴ? ፈቃዴን ለማድረግ አይደለም የላከኝን ፍቃድ ለማድረግ ወርጃለሁ አለ። አሁን እዚህ ጋር የመጣው የማንም ፍቃድ ለማድረግ ነው ስለ የአብ ትለኛለህ። በቃ የአብ ፍቃድን ለማድረግ ነው የመጣው። እዚህ ጋር የወልድም ፍቃድ ለማድረግ ነው የመጣው አይደለም። የወልድም ፍቃድ አይደለም፣ የራሴን ፍቃድ አይደለም ይላል እኮ የአብን ነው ለማድረግ የመጣሁት ይላል። ኦኬ ስለዚህ የአብ እና የኔ የሚለው ፍቃድ የኔ ፈቃድ የምናገረው ሁሉ አይገባህም። 8 ሰዓት ባወራ አይገባህም። አስጨርሰኝ፣ መጀመሪያ አስጨርሰኝ። እኔ የምናገረውን አስጨርከኝ በኋላ ስታወራ ይገባሃል ምለውህ ማለት ነው። ትምህርት ውሸት ነው፣ የስህተት ትምህርት ነው። ስለዚህ የአባቱ ፍቃድ ከሆነ የአባቱ ፍቃድ እና የእሱ ፍቃድ ደግሞ አለ ማለት ነው። የእሱና የአባቱ የሚባል ፍቃድ አለ ማለት ነው። ኦኬ የተለየ የሚለው እዚህ ጋር ነው። የአባት አለ፣ የራሱ ደግሞ አለ።
ኦኬ፣ ሁለት ፍቃድ ያንተና የሱ። እሺ፣ ይሄ ሁለት ፍቃድ ደግሞ ያልተለያየ አንድ ፍቃድ ነው የሚባለው ለምንድን ነው? ያልተለያየ አንድ ፍቃድ ነው ምለው እኔ ለምንድን ነው? እሱ ማሰሪያ መኖር አለበት ምለው ለምንድን ነው? ለምሳሌ እዚህ ጋር ብትፈቅድ ይቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ፍቃድ አይሆን ያንተ ፍቃድ እንጂ ይላል። ኦኬ፣ ስለዚህ ኢየሱስ ብትፈቅድ ይቺ ጽዋ ስለፍ ስትል ሲል አሁን መሞት የፈለገ አይመስልም አይደል? ኢየሱስ መሞት የፈለገ አይመስልም። ነገር ግን ያንተ ፍቃድ ይሁን ስላለ በሱ ፍቃድ ሳይሆን በአብ ፍቃድ የሞተ ነው የሚመስለው አይደለ? ምክንያቱም ያንተ ፍቃድ ስለሚል የኢየሱስ ፍቃድ ከአብ ፍቃድ ጋር እንዳልተለያየ በምን ታውቃለህ መሰለ? ኢየሱስ ራሱ በፈቃዴ ነው የምሞተው ያለበት ክፍል አለ። በፈቃዴ ነው። ኦኬ፣ እሱን ጥቅስ ላውጣ። በፈቃዴ ነው ይላል ኢየሱስ። ጥቅሱን አውጥቻ አነበዋለሁ። በፈቃዴ ነው አለ ማ? ኢየሱስ በፈቃዴ ነው የምሞተው፣ ነፍሴን ማኖረው በፈቃዴ ነው ይላል። ስለዚህ በአብ ፍቃድ ብቻ አይደለም ኢየሱስ የሞተው ማለት ነው። የሞተው ኢየሱስ በአብም ፍቃድ ነው፣ በራሱም ፍቃድ ነው የሞተው፣ በመንፈስ ቅዱስም ፍቃድ ነው የሞተው እንጂ በአባቱ ፍቃድ ብቻ አይደለም። ስለዚህ መሞቱ የእሱም ፍቃድ ነው፣ የአብም ፍቃድ ነው፣ የመንፈስ ቅዱስም ፍቃድ ነው። ግልጽ አይደለም እንዴ? አንዴ ጥቅሷን ስላልኳችሁ ጥቅሷን ላውጣ። ኦኬ ኦኬ ፋኒ በግልጽ የታየኝ ግን ነውና አይደለም የሚል ነገር ነው በግልጽ የታየኝና አዶን ነው። እኔ ከስር ያሉትም ሰዎች እንትን እያላቸው አይመስለኝም ያንተን ሐሳብ ለማግኘት ማለት ነው። አይ ችግር የለም ችግር የለም። እውነቴን ስነግርህ እኔ እውነቴን ስነግርህ የታየኝ በግልጽ ምነግርህ ሶስት አምላክ ነው የታየኝ አንተ ከምትገልጸው አንፃር ማለት ነው። ሶስት አምላክ ነው እየታየኝ ያለው። ኦኬ ችግር የለውም። እኔ አንተ ችግር የለውም፣ ምክንያቱም አምስት የሥላሴ አካል ከሚያምኑት ወገን ስለሆንክ ችግር የለውም። ሶስት ቢታይህ እንደውም ሁለት ቀንሳል አሻሽላል፣ ችግር የለውም። አንተ ማርያምና መስቀሉንም ትክክል አድርገህ አምስት ሥላሴ ስለምታምን ችግር የለውም ሶስት ብታይ። እሺ ያልኩትን ጥቅስ ላንብበው። አሁን አይ እሱ የአሮጊት ተረት ነው አይደለም። መጽሐፉን ከፍቻ ሳይሆን ደስ ይለኛል። አምስት አካል የሚለውን ነገር ብታሳየኝ ደስ ይለኛል። ምንም ተረት አይደለም። አምስቱ አማኝ ነህ አንተ፣ የአምስቱ ሥላሴ አማኝ ስለሆንክ። ኦኬ እንደዛ አካል ካውጣና አሳየኝሽ፣ ችግር የለውም። የአምስቱ ሥላሴን ኤግዛክትሊ አምስት ሥላሴ እንደምናምን የሚያሳይ አውጣና አሳየኝ አንተ። አሳየ። ኧረ ይታያል፣ ችግር የለውም። ተረጋጋ። ኦኬ መልካም፣ አውጣና አሳየኝ። ቆይ ጥቅሱን ሊጨርስ መጀመሪያ። ዮሐንስ ወንጌል 10:18 እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 10 ቁጥር 18 እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ የተቀበልኩ ይላል ማ? ወልድ ኢየሱስ ክርስቶስ። ስለዚህ ኢየሱስ የሞተው በማ ፍቃድ ነው? በአባቱ ፍቃድ ብቻ ነው? አይደለም። የአባቱ የእሱና የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ስለሆነ የሞተው በአባቱ ፍቃድ ነው፣ በራሱም ፍቃድ ነው፣ በመንፈስ ቅዱስም ፍቃድ ነው። የአባቱ ፍቃድ ብቻ አይደለም። አሁን እዛ ጋር የተለየና ያልተለያየ የሚለው ሀሳብ እዚህ ጋር ነው የሚመጣው ማለት ነው። እሺ አሁን ሶስቱን ማየት ፈልጋለሁ፣ ሶስቱን የሥላሴ አካላት ማየት ፈልጋለሁ ብልሃል። ስለዚህ ምንድነው ማድረገው? እሺ እንትን ገባና ወንድምነት አለህ እንደ አንተ ጋር ሬዲ ነው? ቅርቦት አለ? እኔ ጋሌሪ ውስጥ ወይስ ላውጣ? እኔ ከጋሌሪ ውስጥ ወንድምነት አለ? እሺ ከሌለህ እኔ ያወጣለሁ፣ ችግር የለውም። ምን ታደርጉልኝ? ዜድዬ አለ? እኔ ያለሁኝ ጥቅስ ላውጣለህ? ኖ አይደለም፣ አንድ መጽሐፍ ላውጣ ነው። ኖ መጽሐፍ ላውጣ ነው። የእሱን አምስት ሥላሴ አካል ላሳየው ነው። ቆይ እስከዛ አውራ፣ ባህሪ አውራ አንተ። እስከዛ ባለቤት ስለሆነ ላውጣ አለሁኝ እኔ። ፋዬ ምን ግን ስልኬ ውስጥ ያለ ነገር ነው የምጠይቀኝ ወይንስ? ችግር የለውም። እኔ ከስልክ ያወጣዋለሁ፣ ችግር የለውም። እናንተ አውሩ፣ እስከዛ አውሩ እናንተ። ስላይድ አደርግባቸዋለሁ አንድ ጊዜ። እሺ ደረሰ። ያለ ማስረጃ ማውራው መስሎታል። እሺ አንተ እሱን እያወጣህ እሱን እያወጣህ ያውጣልህ። ቆይ አንተ እሱን ያውጣልህ ዘታውስዬ አንዴ። አንተ በእሱ ሀሳብ ትስማማለህ? አንተ በኤፍሬም ሀሳብ ትስማማለህ? ልመጣልህ ነው ወደ እሱ ሀሳብ ትስማማለህ ወይ? በኤፍሬም ሀሳብ ትስማማለህ አንተ? መጀመሪያ እኔማ ስለምስማማ ነው እዚህ ቁጭ የምለው፣ ችግር የለብኝም። እሱ የሚያምራበት ስለዚህ አሳየኝ። መልካም አንዴ አትቸኩላ። ጠየቀኝ አይደል? አንድ ጥያቄ እኮ ተረጋጋ። ምንም አልጠየኩም ገና። ምን ጠየቅኩና? ጠየቀኝ እኮ ትስማማለህ ወይ ስትለኝ መልስ ሰጠው። ጠብቅ አንድ ጊዜ። ኦኬ አንድ ጊዜ
እኮ ጠብቅን። ከዛ ተስማማለህ በኋላ አልኩህ። ሀሳቤን እኮ እሺ አላስቀመጥኩም እኮ አንድ ጊዜ ጥያቄን አላስቀመጥኩም እኮ ተረጋጋሽ። እኔ አሁን እሱን እያወራሁ በነበረበት ጊዜ እኔ አንተ ትጠይቀኛለህ፣ ግን እኔ አንድ ነገር ብቻ ላስቀምጥ አንተ የአካልን በስላሴ 3 አካል አለ ብለህ ታምናለህ ማለት ሲሪየስሊ እና በሚገባው ታምናለህ አይደል? አዎ በሚገባው ኦኬ ሰቦርዲናል እንትናቸውን ክላስ ልዩነታቸውን ትቀበላለህ? ሰቦርዲኔሽን ምን ምንድን ነው ሰቦርዲኔሽን ፈንክሽናል ሰቦርዲኔሽኑን ትቀበላለህ እኮ አስረዳኝ። ምንድን ነው እሱ? ፋንክሽናል ሰቦርዲኔሽን ምን ማለት ነው? ለምሳሌ ልጅ ወደ አብ ሊጸልይ ይችላል። ልጅ ወደ አብ ሊጸልይ ይችላል ማለት ወልድ ወደ አብ ሊጸልይ ይችላል። እንዴ ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ይላል እኮ አይደል? ኦኬ ወልድ አምላክ ነው። ኤግዛክትሊ አምላክ ነው። ስለዚህ አሁን አንድ ሰው ሰቦርዲኔሽን እንትኑ የፈንክሽናል ሰቦርዲኔሽንን ከተቀበልክ ወልድ አምላክ ነው ወይም አምላክ ሆኖ ሳለ እንዴት ወደ አምላክ ወደሆነ ወደ አብ ይጸልያል ብሎ ቢልህ ምንድን ነው መልስ? ፍጹም ሰው ፍጹም አምላክ እኮ ነው አይደል? ኢየሱስ ክርስቶስ ማለት ወልድ ማለት ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው አይደል? ይሄ በስጋው ወራት የፈጸመው ነው። በስጋው ወራት ማለት ነው። ስለዚህ በስጋ የሚፈጽመው ነገር አለ ማለት ነው። በስጋው ወራት ወይም በስጋው የሚፈጽመው ነገር አለ ማለት ነው። በሰውነቱ ማለት ነው። እኛ በሰውነቱ በመለኮቱ ብለን አንነጠልም። እኛ ፍጹም ሰው ፍጹም አምላክ አንዱ ስግው ቃል ኢየሱስ ክርስቶስ ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን እንዳቀረበ እናምናለን። ይህንን እንቀበላለን። ስለዚህ ፈንክሽናል የሆነውን እንትን ትቀበላለህ ማለት ነው። ምንድን ነው አልገባኝም። ጥያቄህን አልገባኝም። ሉቃስ ወንጌል ምዕራፍ 22 እየተነጋገራችሁ ባላችሁበት ክፍል ላይ ኢየሱስ ወደ አብ ጸልየዋል አይደል? አዎ ጸልየዋል። አዎ ኦኬ ወደ አብ ኢየሱስ ክርስቶስ ሲጸልይ፣ አሁን ጥያቄን በደንብ ስማኝ። አሁን እሺ ኢየሱስ ክርስቶስ ወደ አብ ሲጸልይ ወደ ራሱ አይደለም የጸለየው አይደል? ወደ አብ ነው የጸለየው። ወደ አብ ነው የጸለየው። እሺ ያንን ጸሎት ኢየሱስ ክርስቶስ ራሱ ያደርገዋል? ምን ማለት ራሱ ያደርገዋል? ለምሳሌ ሲጸልይ ይህችን ጽዋ ከኔ ውሰድ ብሎ ይጸልየው ማን ነው? እንደ ፍጹም አንዱ ስግው ቃል ኢየሱስ ክርስቶስ አንዱ ስግው ቃል ኢየሱስ ክርስቶስ አንዱ ስግው ቃል ኢየሱስ ክርስቶስ አልኩ። በጣም ቆንጆ በጣም ቆንጆ። ይሄ ጸሎት የአብ ጸሎት ነው። ማን አለ እዛ የአብ ጸሎት ነው? ሁላችሁም አንዴ ስሙ። ይሄንን በቃ አሁን ጥሩ መጥቶልኛል። ባለፈው ጊዜ ትንሽ በአንድ ጉዳይ ስላልተስማማን ነበር። አሁን ተስማምቶልኛል። በደንብ ስሙኝ። እዚች ጋር ይሄ ጸሎት የአብ ጸሎት ነው። ማን አለ የአብ ጸሎት ነው? ማን አለ የማን ጸሎት ነው? የማን ጸሎት ነው? ብትወድስ ብሎ ይጸልየው አንዱ ስግው ቃል ኢየሱስ ክርስቶስ አልኩ እኮ። ብትወድስ ብሎ ይጸልየው ኢየሱስ ነው አይደል? ተናገርኩኝ እኮ። ምንድነው የምፈልገው? ብትወድስ ይቺ ጽዋ ከኔ ትለፍም ብሎ የሚለው ፈቃድ ነው አይደል? መፍቀድ ነው አይደል? ብትወድስ ማለት መፍቀድ ነው አይደል? ብትወድስ ማለት መፍቀድ። ኦኬ አዎ ፈቃድ ነው። ምንድን ነው? ፈቃድ ነው። አለቀ። ስለዚህ ይሄ ብትወድስ ተብሎ የተጸለየው ፈቃድ የተጠየቀው ፈቃድ ብትወድስ የሚለው ፈቃድ የአብ ፈቃድ ነው። የአብ ፈቃድ ነው። የወልድም ፈቃድ ነው። የመንፈስ ቅዱስም ፈቃድ ነው። ብትወድስ ብሎ የሚጸልየው አብ ነው ወይ? የሚጸልየው አብ አይደለም አይደል? ነገርኩህ እኮ በአካል እኮ ዲስቲንክት ናቸው እኮ ወንድማቸው። ስላሴ ስንል እኮ ብትወድስ ብሎ የሚጸለየው ጸሎት የአብ ጸሎት አይደለም አይደል? የወልድ ጸሎት ነው አይደል? ተናገርኩኝ እኮ። ይሄንን እኮ የጸለየው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው አልኩ። በቃ ስለዚህ ይሄ ብትወድስ የሚለው ራሱ ፈቃድን መጠየቅ ነው አይደል? ራሱ ፈቃድ ነው አይደል? ብትወድስ ብሎ ሲጸልይ የእኔ ፈቃድ አይሆን ብሎ ሲል ብትወድስ የሚለው የሚያመለክተው የጸላዩን ፈቃድ ነው አይደል?
የማትለየዋን ስለ አንዲቷ ፈቃድ ነው የጸላዩ እዚህ ጋር ፈቃድ ነው የሚገልጸው አይደለም? የጸላዩ ፈቃድ ነው አይደለም? የጸላዩ እኮ የማይለየውን ስለማይለየው ስለ አንዲቷ ፈቃድ ነው አልኩህ እኮ። ፈቃድ ሶስት ፈቃድ ስለሌለ ማለት ነው። ያቺ ፈቃድ የአብ ፈቃድ ነች። ቆይ ኦፍ ኮርስ ያ ፈቃድ ነው። ያ ፈቃድ ነው። ያ ፈቃድ ማለት የወልድ ፈቃድ ነው። እሺ እቺ ትቅርልኝ የተባለችው ፈቃድስ የማን ፈቃድ ነች? የአብም የወልድም የመንፈስ ቅዱስን ፈቃድ ነው አልኩህ እኮ። ትቅርልኝ የተባለችው ቆይ አድምጠኝሽ። ፈቃድ እንደ አካል ዲስቲንክት ነው። ትቅርልኝ የምትለው ፈቃድ የማን ፈቃድ ነች? ፈቃድ እንደ አካል ዲስቲንክት ነው ወይ ነው? አረ ወዳጄ እባክህን ስማኝ። ትቅርልኝ የምትለው የማን ፈቃድ ነች? ትቅርልኝ የምትለው ፈቃድ የማን ፈቃድ ነች? የአብ የወልድ የመንፈስ ቅዱስ ፈቃድ አልኩህ። በቃ ወዳጆቼ ይኸውላችሁ ጉድ በሉ። አሁን እዚህ ያላችሁ ሰዎች ሰምታችኋል። ከዚህ ጋር ሲያወሩ ይኸውላችሁ የእኔ ፍቃድ አይሁን ያለው የአብ የወልድ መንፈስ ቅዱስ ፍቃድ ነው አለ። አብ የወልድ መንፈስ ቅዱስ ፍቃድ አይሁን የሚለው ነው ማለት ነው። ይኸውላችሁ እንደዚህ ይህን ሃይማኖት ይዘው ነው አሁን እናንተ እኔን ልትናገሩ ትመጣለህ። እዛ ይዘታ ውስጥ ኤፍሬም አንድ ጊዜ አግዳሚው ሁሉንም አንድ ላይ አስቀመጠን። እሺ ቆይ አንድ ጊዜ አንድ ጊዜ ልጠይቀው። አምስቱን ፍቃድ ኧረ በቃ ምን ችግር ውስጥ ገባህ እኮ አንተ። ችግር ውስጥ ፍቃድ ይሁን ያለው አንተ እኮ አሁን እኮ አብ ወልድ መንፈስ ቅዱስ እኮ አንድ አካል ነው እኮ አልክ እኮ። አሁን አላልኩም አልክ። ያንተ ፍቃድ ይሁን ያለው የማን ነው ስትል የአብ የወልድ መንፈስ ቅዱስ አልክ። እሺ የኔ ፍቃድ አይሁን ያለው የማን ፍቃድ ነው ሲባል የአብ የወልድ መንፈስ ቅዱስ ፍቃድ ነው አልክ። ስለዚህ ፍቃድህም ይሁን የተባለው ፍቃድ አይሁንም የተባለው አብ ወልድ መንፈስ ቅዱስ ነው አልክ። ምን እንዳስባለ ሁሉ ዜድ አልገባህም እንዴ? ቆይ ተወሱንና ስማ። አሁን አምስት ፍቃድን ስማ። አንድ ጊዜ ሆልዶን እሱ አንተ እኮ ጨረስክ እኮ። እንደውም እዚህ ምን ትቀመጣለህ አንተማ? አንተ እኮ ምን እንዳስባለህ ራሱ አልገባህም እኮ አንተ እኮ ምን እንዳስባለህም እኮ ዜድ እኮ አልገባህም። ዜድ እኮ ያስባለህ እኮ የአንተ ፍቃድ ይሁን ያለው የአብ የወልድ መንፈስ ቅዱስ ነው አልክ። የእኔ ፍቃድ አይሁን ያለውም የአብ የወልድ መንፈስ ቅዱስ ፍቃድ ነው አልክ። ስለዚህ እንግዲህ ሁለቱም ይሄ ነው እኮ። አሁን ቁጭ በል ሶፋ ላይ ሂድ መሽቶ ባህል እኮ ይሄ ነው እኮ። ሁለቱም አለ ይሁንም አይሁንም ያለው አንድ ፍቃድ ነው አለ። አንድ ፈቃጅ ነው። ኦኬ አይሁንም ሲል አብ ወልድ መንፈስ ቅዱስ ናቸው ይሄ ነገር አይሁንም የሚሉት። ይሁንም ሲል የአብ ወልድ መንፈስ ቅዱስን ነው ይሁን የሚለው እያለ ነው። ልክ እነ ሄቨን ካዲያ ከዚህ በላይ ምንድን ነው የሚሉት? እነ ሄቨን እኮ ቃል በቃል ይህንን ትምህርት ነው የሚያስተምሩት። ኦንሊ ጂሰሶች ማለት ነው። እሺ አምስቱን ፍቃድ ላሳይ። እሺ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ድርሳነ መድኃኔዓለም ነው። እሺ ያለው ድርሳነ መድኃኔዓለም ዘውድ ላይ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለየኝ ነው። እንዲሁም ይላል መድኃኒታችን ይላል ኢየሱስ ክርስቶስ ማለት ነው ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። አየህ ሐሰተኛ ነቢይ፣ ሐሰተኛ ሐዋርያ በሚል ሽፋን መጥቶ ጴንጤዎችን ነው ከማጋ እንደሚሰሩ። አንደኛዋ ምን ስትል ሰማሁኝ? ጌታ ይባርክ። በጣም የሥላሴን አስተምሮ መማር የምትፈልጉ ከሆነ አለችና ከኦርቶዶክስ አለ ይሄውና የሥላሴ አስተምሮ ኦርቶዶክስ እኮ በማስረጃ ሰማ ነው 5 ሥላሴ ነው የሚያስተምሩት። እውነትን በግልጽ በፍቅር በተሞላበት
እንደዚህ እንናገራለን። መጽሐፍ ቅዱስ ያለውን እንላለን፣ ያላለውን አንልም። እና አብ ወልድ መንፈስ ቅዱስ ሶስት አካል ብሎ የሚለውን አምኖ ይቀበላል። ግን የሞተው አብ ነው ወይ ብላችሁ ስትሉ አይ ምናምን ይጨነቃል። የሞተው እግዚአብሔር ወልድ ነው፣ ሰውም የሆነው እና ከዚህ የተለየ ትምህርት የሚያስተምሩ ትልቁ ሚስጥሩ ያለው ደግሞ በእግዚአብሔር ወልድ ላይ ነው። የትም ዓለም ላይ ኑር፣ የትም አገር ላይ ኑር፣ ችግሩ ያለው ደህንነት ያለው እግዚአብሔር ወልድ ላይ ነው። ማዳን ከእግዚአብሔር ጋር ቤተሰብ የሆንክበት በእግዚአብሔር ወልድ ነው፣ ሰውም የሆነው። ይሄንን መቀበል አለብን፣ ማመን አለብን። ስለኔ የሞተው በመስቀል ላይ አካል ስጋ የለበሰው አብ አይደለም ወይም መንፈስ ቅዱስ አይደለም። ሰው የሆነው ቅድም ኤፌ ሲናገር በጣም ሊገልጸው የሚችል መጽሐፍ ቅዱስ ላይ ባይጻፍም በጠባብ ደረት ምናምን እየተባለ የሚባለው እግዚአብሔር ማን ነው? ወልድ ነው። እዚህ ላይ ነው ሚስጥሩ ያለው። ይሄንን ለዘላለም የሰራው ስራ የደህንነት ያስታረቀብን ከእግዚአብሔር ያደረገብን እዚህ ላይ ያልተቀበለ ሰውና በዚህ አምኖ ያልዳነ ሰውና እግዚአብሔር የለም የሚል ሰው ለእኔ ለውጥ የለውም። እግዚአብሔር የለም ያለኝ ሰው ይቀለኛል። ኤክስፕሌን ላረግለት፣ ላስረዳው፣ የእግዚአብሔርን ፍቅር ልነግረው፣ የእግዚአብሔርን ምሕረትና ቸርነት ልሰብከው ይቀለኛል። የእግዚአብሔር ወልድነትን አባቶይ ብትወድስ ብሎ ተፈጸመ ያለው የፍጻሜው የመጣበት ከእግዚአብሔር ጋር መተካከልን እንደ መቀማታ ሳይቆጥር ጌታ ኢየሱስ ክርስቶስ አምላካችንና አባታችን ሰውም የሆነበት ሚስጥር ይሄንን አምነህ መቀበል ካቃተ ይሄንን በዚህ አምነህ ክርስቶስ እሱ የእግዚአብሔር ልጅ ዋናው መጽሐፍ ቅዱስ የተጻፈበት የዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ኢየሱስ አለና እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። ውይይታችን፣ ንግግራችን፣ ክርስትናችን ሕይወት የሚሆንበትን ነገር ላይ ካልደረሰ አንድ ሰው አወቀ የሚባለው ማወቅ መጽሐፍ ቅዱስ የሚያደርገው እግዚአብሔርን ሲያምን በእግዚአብሔር ምሕረት ሲድን ነው። አወቀም ካልሆነ አላወቀም። ይሄ ምንም ማስመስልበት ወይንም ጥላቻ አይደለም። ይሄንን አወቀ የሚለው ከዳነ ነው። ዳነ የሚባለው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምኖ የተቀበለ ብቻ ነው። አለቅ እና ምንም ልታረጉ አችሉም። ስለሌላችሁ አንዴ ትናንትና ኤርሚን ዛሬ ትናንት ወዲያ ኤርሚን እየቆረጡ አሁን የሥላሴ ትምህርት ኤርሚ ሆነ ኤፊ ምን መጽሐፍ ቅዱሳዊ ያልሆነ ትምህርት አስተምረው ነው። ዝንፍ ያለ አንድ መጽሐፍ ቅዱስ ላይ ያልተጻፈ ያመቻመቹት ነገር የለም። አመማችሁ። ለረጅም ጊዜ የቆየ የተደበቀ ማንነታችሁ ወጣ። መንፈስ ቅዱስን ልታቆሙት አትችሉ። ይሄን ልንገራችሁ፣ በምድር ሁሉ ላይ የእግዚአብሔር ወንጌል የክርስቶስ ኢየሱስ አዳኝነት የተሰበከው በእግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ አካል ነው። አካል ብለን የምንለው እኔነት ያለው ስሜት፣ ፍቃድ፣ እውቀት ያለው መንፈስ ቅዱስ ነው። አሁን በምድር ያለው ቤተ ክርስቲያንን ሙሽራው እስኪመጣ ድረስ እያበጃጃት እየሰራት ያለው በምድር ማን ነው? መንፈስ ቅዱስ።